አሁን የቀረሽኝ አንቺ ነሽ። አንቺንም በቅርቡ ከነኮተትሽ አሽቀንጥሬ ይጥልሻል። ድንጋይ መሰለሽ እንዴ ሰው ልጅ የሚወረወረው? በቃ ኑሮን አርፈ ኑር። እሷም ኑሮን ታሸንፍበት። ተዋት። አይሆንም፣ ፍቅር ትገለኛለች። እቤት እንዳትወስዳትሽ። ያው አንቺ መጥፋት ምክንያት የተፈጠረውን ታውቂያለሽ። በሱ ምክንያት ይታመማል፣ አንዳንዴ ደግሞ ይጥሏል። አደይ። አቤት ፍቅር፣ እንዴት ነሽ? አደይ አንድ ጥያቄ ልጠይቅሽ ነበር። ምንድነው ባርኮቴ? ያንቺ መታገት ላይ የፍቅር እጅ አለበት? ስለመጣሽ በጣም ደስ ብሎኛል። እኔም አደይ ስለመጣሽ በጣም ደስ ብሎኛል። አደይ ወለልበ ደንዳና ነሽ። ማንንም ማፍቀር አትችልም። የሚወዳት ልጅ ጠይቋት ከሱ ጋር ምን እንደማትፈልግ ነግሯለች። ቆይ ምን ለማድረግ እየሞከርክ ነው? ለምን እኔ እናንተስ ጥሩ ጊዜ አናሳልፍ? ፍቅር አሁን ሰለችኝ። እሺ እንዴ ብርሃን ያደይ እህት እናት ልቀኛችኋለን። በእናትህ ንጉስ፣ በእናትህ አቡ በእናትህ በቃ ሰፈር እየበጠበጥኩ እኮ ነው። ከገገመሽ በቃ ላሽ በላትና እንሂድ። እባክህ ትጥብኝ አግዘኝ። ግዘኝ ይላል እንዴ? ሰፈር እየተበጠበጠ ነው። ደመቀ ደመቀ መሆኔን ደግሞ ማነገርሽ? ደመቀ አደይ ነኝ እኮ የክርስትና አባት ያቶ ከፈለኝ ልጅ። ምን አደይ? ደመቀ ነው ሰማ? አንተ አደይ ነው እስካሁን እንደዚህ ስትጫወትባት የነበረው? ቆይ አንተ እዚህ ምን ትሰራለህ? ትታወቃላችሁ ማለት ነው? አደይ ማለት የክርስትና አባቴ ልጅ ነች። ምንድነው የምታደርገው? ልቀቀኝ! እና ለሰመጠጠኝ ነው? ኪንግ ልቀቀኝ! እስካሁንም አደይ መሆኗን ባቅ ኖሮ ይሄን ሁላ ነገር አታረግም ነበር። አደይ የሚገባ ልጅ አይደለች። ደመቀ እባክህ ከዚህ ጉድ አውጣኝ። ምን ማለት ነው? ምን ማለት ነው? እየነገርኩ እኮ ነው። አደይ ማለት ለኔ ብዙ ነገሬ ነች። ስለዚህ ከዚህ በኋላ በአደይ ቀልድ የለም። ከዚህ በኋላ አደይ ላይ አጠገቧ እንድትደርስባት አልፈልግም። ይቀርብህ። ሰማኛለህ? ከኔ ጋር ጸብ ነው እንደምፈልገው። ኪንግ በአደይ ቀልድ የለም አልኩህ እኮ። እናንተ ስንት ተባብለን አንዴ ውጪ ታወራኛለህ? ማውረኝ እዛ በፊት ልፍታለሁ። ማነሽ ፍቅር? እስቲ ነገር ከምትበይ ቁጭ ብለሽ ተነሽና ምግብ ስሪልኝ። በጣም እርቦኛል፣ እንብላ። ማን ነው ፍቅር ግርድነት ትስላለቻለሽ? ከፈለግሽ ተነሽና ስሪ። እኔ ፍቅር መቼም ላንቺ ምግብ አልሰራልሽ። ለነገሩ አንቺ ያጨማለቅሽው ምግብ ከመበላ ጾሜን ባድር ይሻለኛል። በጣም የቀበጥሻል መሰለሽ። ልጆቹን እንዳለ አባረሽ ጨረሻቸው። ይሄው ማን ምግብ ይስራልን? የራስሽ ጉዳይ ነው። ተነስተሽ ስሪልኝ። አንቺ ቀሽም እኔን እያዘዝሽኝ ነው? ምን አለበት እስኪ ግን አንድ ቀን ጥሩ ስራ ብትሰሪ። አሁን ከክፍሌ ውጭልኝ ወደዛ። ይወጣልሻል። ታካብቻለሽ እንዴ? አዎ አካብዳለሁ። አሁን የቀረሽኝ አንቺ ነሽ። አንቺንም በቅርቡ ከነኮተትሽ አሽቀንጥሬ ይጥልሻል። ድንጋይ መሰለሽ እንዴ ሰው ልጅ የሚወረወረው? እና አንቺ ከድንጋይ ተሽለሽ ነው? አሁን አድርጊኝ በእናትሽ። ምግብ ካልሰራሽልኝ ተነስቼ እጄ ላይ ይገንብላ። እኔ እኮ ግራ ነው የገባኝ። ምንድነው ማድረግ ያለብን? በጣም ከብዶኛል። ቆይ እሺ ፍቅር ምንም ነገር አላውቅም ካለች ከማን ምን ሰምተህ ነው የምፈልጋት? ያለና ማራጭ በቃ ፈጣሪ መለመን ብቻ ነው። አደይ በጣም ናፍቃኛለች። እኔም ናፍቃኛለች። ግን ቆይ እሺ ምን እናድርግ? ፖሊስ ጣቢያ ሄደን አመለከትን። 24 ሰዓት ካልሆነ አንፈልግም አሉ። እሺ አሁን የት ብለን ነው የምፈልጋት? እሱን አላውቅም፣ ግን በቃ ወጣ ብለን እንፈልጋት ነው። አደይ በጣም መልካም ሴት ስለሆነች ፈጣሪ ክፉ ነገር እንዲናገራት ያለው። ዛሬ አደይን ካላገኘው መጨለለኝ። ተረጋጋ እንጂ። ሁሉም ነገር እኮ የሚሆነው በፈጣሪ ፍቃድ ነው። እሺ አሁን አደይን ፍለጋ እንወጣ? ለነገሩ ልክ ነህ። ዝም ብለን ከምንቀመጥ ወተን እንፈልጋት ይሻላል እኮ። አተንስ አልሰማም። አደይ የትም አትሄድም። ኪንግ ትሰማኛለህ? አደይ አንተ እንደምታስባት አይነት ሴት አይደለችም። በቃ አትሆንም፣ ትቅርብ። ጭራሽ አትሆንም ትለኛለህ? አዎ እላለሁ። አደይ በጣም ብዙ መከራና ፈተና ያለፈች ሴት ነች። ይሄ ቦታ ለሷ የሚገባት አይነት ሴት አይደለችም። ገባ? ስለዚህ በቃ ትቅርብ።
በቃ ኑሮውን አርፈ ኑር፣ እሷም ኑሮዋን ታሸንፍበት። ተዋት። አይሆንም፣ ፍቅር ትገለኛለች። እቤት እንዳትወስዳትሽ። ሰማኛለህ? ከዚህ በኋላ ጸብ የሚሆነው ከኔ ጋር። በአደይ ከዚህ በኋላ ቀልድ የለም። አደይ ነይ እንሂድ። ነይ ውጪ። አደይ ለአንተ አደራ ሰጥቼ ነበር። አደራህን አልተወጣ። እንዴት ማለት? አልገባኝም። እንደምትወዳት ስትነግረኝ እኮ ለእሷ ያለኝን ትኩረት ሙሉ ለሙሉ ነው የተውኩት። ምክንያቱም እንደሚወዳት ሰው ማንም ሰው ሊጠብቃትና ሊንከባከባት እንደማይችል ስለገባኝ። ባርኮቴ እህት እንድጠፋ ስላደረግኩ በጣም ይቅርታ። አንተ ብትኖር ሁሉ ነገር አይፈጠርም። ዴቭ እንደዚህ አትበል። አንተ በጣም ጥሩ ልብ ነህ። አጋጣሚ ነው ያጋጥመው። ሄሎ እመጣለሁ። በቃ አንተ ስራ ጀምረህ ጠብቀኝ። እሺ እሺ፣ አመሰግናለሁ። ስራ እንዴት ተመጣ? አደይ ቅድም ስታናግረኝ በስልክ በጣም ፈርታ ነበር። ድምጿ ያስታውቃል። ትንሽ ስለተረበሽኩኝ መቆየት አልቻልኩም። እሺ በቃ ሰዓቱ ደርሷል። እንሂድ አይደል? የት ነው የምንሄደው? 24 ሰዓት አልፏል። ስለዚህ ፖሊስ ጣቢያ እንሂድ። በቃ እሺ እንሂድ። የመረን ነው ደሜ። ፍቅር እዚህ ነገር ውስጥ አለችበት። ዋናው የሴራው ጠንሳሽ ማን ሆነና? በጣም ያሳዝናል። ይሄን ያክል እኔ ከሷ ክፉ ነገር አልጠብቅም ነበር። አያደይ አንቺ እኮ በጣም መልካም ሴት ስለሆንሽ ነው እንጂ ሌላ ሰው ወይኔ ቦን ኖሮ ማንም ሰው አይፈታትም ነበር። እና እናትህም አባትህም አርፈዋል አይደል? አዎ። የአንቺ አባት ግን ሁሉ ጊዜ ከጎኔ ነበር። አባቴ ግን ደህና ነው? ያው አንቺ መጥፋት ምክንያት የተፈጠረውን ታውቂያለሽ። በሱ ምክንያት ይታመማል፣ አንዳንዴ ደግሞ ይጥሏል። ፈጣሪ ጨርሶ ይማረው። ቆይ ግን አንቺ ምንም የመመለስ ሐሳብ የለሽ? ፈጣሪ ከፈቀደ እመጣለሁ። ግን አደራህን ደመቀ እንዳገኘኝ ማንም ሰው እንዳይሰማ። አባቴ ከሰማ ምን ሊፈጠር እንደሚችል መቼም ታውቃለህ። ኧረ አያሳስብም። አመሰግናለሁ። ዛሬ ከጉድ ነው ያዳንከኝ። ምስጋና እኮ ኪስ አይገባም። እና ምን ላድርግልህ ደመቀ? ያው አንድ ቀን ትጋብዥኛለሽ። እሺ። እና አዲስ አበባ ምን እየሰራ ነው? ምንም ስራ አልመርጥም። የተገኘውን ነው የምሰራው። ሸክም ቢሆን ራሱ አልመርጥም። በርታልኝ ወንድሜ። ግን አደራህን ወንጀል ውስጥ እንዳትገባ። ይኸውልሽ እህቴ፣ የዋህ መሆን አያዋጣም። አሁን ላይ ሰዎች ሁሉ ተንኮለኛ እየሆኑ ሳይቀድምሽ መቅደም ነው የሚያዋጣው። አይ ደመቀ፣ እንዴት ክፋትን በክፋት መመለስ ይቻላል? አሁን ላይ የሰው ልጅ ቆሻሻ ፍጥረት ሆኗል። ስራ ፈተው ተንኮልና ሴራ መጠንሰስ ሆኗል ስራቸው። ቢሆንም ደመቀ፣ ሰው ክፋት ሲያስብብህ አንተ ጥሩ፣ መጥፎ ነገር ሲያረጉብህ አንተ ደግ እየሰራ ነው። ክፋትን በክፋት ሳይሆን ክፋትን በፍቅር ነው የምታሸንፈው። ያኔ ነው ደግሞ ሰው የሚያከብር ብለሽ ነው። እውነተኛ ሰውን ማን ያከብረዋል? ድህነቱ ብቻ እንዲናቅ ያደርገዋል። አሁን ላይ መሬት ላይ አትውደቂ እንጂ ከወደቅሽ አይደለም ሰው አንቺ ራስሽን ማክበር ታቆሚያለሽ። አትሳሳት ደመቀ። ሰው እንዲያከብር ሳይሆን ዋናው ፈጣሪ ካከበረ ይበቃል። ቆይ ማን ላይ ነው ስልኩን የምትዘጊው? አለ አይደል? የማይጠቅም ሰው ነው። ሰው ሆኖ የማይጠቅም ሰው አለ እንዴ? አንዳንድ ሰው አይጠፋም። ኤክሴ ነው። ፍቅረኛ ነበረሽ? አዎ፣ ግን እኔ ሰለቸኝና ዘጋሁት። ስንት ጊዜ ቆያችሁ? ኢንስታግራም ላይ ነበር የምንተዋወቀው። 2 ወር አብረን ቆይተናል። እና ፍቅራችሁ አልቆ ነው? ሳይሆን እኔ ልቤ ሌላ ቦታ ሳይድ አልቀረም መሰለኝ። ለዛ ነው። ያንቺ ጥፋት ነው ማለት ነው? ምኑ? መጣላታችሁ ነው? እኔ የምፈልገው ያው ፈታ ማለት ነው። እሱ ደግሞ ታይም የለውም፣ ስራ ቢዚ ነው። እና እኔ ደግሞ መሀል ቤት ብቸኝነት ትንሽ እየደበረኝ ነው። ለዛ ነው። የምር ግን ፍቅር ይዞሽ ነበር ከሱ? አይ አይመስለኝም።
ለማንኛውም እንደዚህ አይነት ውሳኔ ስትወስኚ ብዙ ማገናዘብ ያስፈልግሻል። ምን ማገናዘብ አለብኝ እባክህ? በጣም ትፈጥኛለሽ። ያ ፍጥነትሽ ለምን ያስጨንቃል? ወደ ቤት ልሂድ መሰለኝ። ወይስ ልትፈንልክ? እሺ ካልደከመሽ ልፈኝ። ብታይ ባርኮቴ ልቤ እንዴት እንደተጨነቀ የኔን ማን በነገረህ ዴቭ? እዚህ ጋር ብዬ በጮህ ራሱ ማይወጣልኝ ህመም ነው ልቤን የታመምኩት። ባርኮቴ ደከመን? ደከመኝ። አይዞህ በርታ። ግን የሚያገኘት ይመስላል? አረ አይመስለኝም። እንደ ፈጣሪ ረድቷት ነገር ካላደረገች በስተቀር የሚሆን አይመስለኝም። ተጨነቅኩ እኮ በእናትህ። የት ገብተህ ባርኮቴ? አደይ የኔ ቆንጆ የት ጠፍተሽ ነው? እሱ ደግሞ ማን ነው? እሱ የአባቴ ክርስትና ልጅ ነው። እሱ ነው ያዳነኝ። ደመቀ ይባላል። ዳይመንድ ይባላል። ባርኮት እባላለሁ። ስለተዋወቅኩ ደስ ብሎኝ። እኔ ደግሞ ዴቭ እባላለሁ። በጣም እናመሰግናለን። እሺ ለምን ነው የምታመሰግነኝ? እሷን እኛ ጋር ስላደረስካት ነው፣ ስለተባበርካት። አረ ኖርማል ነው። ይልቅ አደይ በቃ ይመቻችሁ፣ እኔ ልመርሽ። ቻው ደመቀ፣ በጣም ነው የማመሰግነው። እሺ ችግር የለም። ሰላም ዋል፣ ይመቻችሁ። እሺ ወንድም። እሺ በቃ እንሂድ። ከገጠር እኮ ነው የመጣችው። እዛ ደግሞ በቤተሰብ ወይም በጠለፋ ነው የሚያገቡት። ለምን ወይ አትጠልፋትም እንዴ? ከተማ ውስጥ እንደዚህ ይቻላል? አንተ አላየሃትም እንጂ እኮ በመስኮት ሁሉ ተደብቃ ታይሃለች። የሆነ ቀንማ በህልሟ ሁሉ ስላንተ ስታወራ ሰምቻታለሁ። ፍቅር አደይ እኮ በስነ ስርዓት ራሱ አውርታኝ አታውቅም እኮ። ኪንጎዬ እኔ ፍቅር ምናምን ስትል ነበር። ባህሏ እኮ ስለሆነ ነው የማትቀርብ። ደግሞ ጠለፋ ምናምን ነው እሷ የምታውቀው። ምንድን ነው ያወራችው? ይኸውልህ ሴት ልጅ ናት። የሆነ የሚያስገድዳት ነው እንደምትፈልገው። የሆነ ቦታ አስገባትና ከዛ ሳማት። ምንድነው በቃ ቆፍጠን በል። ቆይ አንቺ ልጅ የምታወሪው እውነት ነው? ከልብሽ ነው? አሁን በቃ ሂድ። እዚህ ጋር ደግሞ እንዳታይን። አደይ። አቤት ፍቅር፣ እንዴት ነሽ? እንዴት ልትመጪ ቻልሽ? በፈጣሪ እርዳታ። አደይ አንድ ጥያቄ ልጠይቅሽ ነበር። ምንድነው ባርኮቴ? የአንቺ መታገት ላይ የፍቅር እጅ አለበት? አይ እሷ ምንም የምታውቀው ነገር የለም። እርግጠኛ ነሽ? ኦ ማይ ጋድ አደይ፣ እንኳን ደህና መጣሽ። ስለመጣሽ ደስ ይለኛል። አደይ ቆይ የት ጠፍተሽ ነው? አስጨነቅሽኝ እኮ። የት ሄደሽ ነው? በጣም ይቅርታ አስጨነቅኳቸው አይደል? አደይ ታግታ ዋት? እግታ ኢትዮጵያ ውስጥም አለ? ኪድናፕ ምናምን የሚያደርጉ ሰዎች አሉ ማለት ነው? በቃ ልተኛ።
ትላንት በጣም ተጨናንቄ ስለነበር እንቅልፍ አልተኛው። በሉ በቃ ነገ ንጉሱን ለፖሊሶች ከሰን እንዲያዝ እናደርጋለን። ያው ሌላ ልችል ስለምችል አንተ ተረጋጋ። እሺ ችግር የለውም። አደይ ስለመጣሽ በጣም ደስ ብሎኛል። እኔም አደይ ስለመጣሽ በጣም ደስ ብሎኛል። እሺ ፍቅር ከፈቀደችልኝ እህቴ ሊያትና ወደ ስራዬ ልመለስ። በቃ እኔ ልሂድ። ቆይ ልሸኝህ አይላይ። አይ ችግር የለውም። እያሳሳከኝ የማህበር ጠላጣተን ሸወትከኛ። ወይኔ ኪንጎ፣ አደይ አንተ እንደምታስባት አይነት ሴት አይደለችም። በጣም መልካም ሴት ነች። በአሁኑ ሰዓት እህትና እናቷን እየረዳች የምትኖር ሴት ነች። የተሳሳተ መረጃ ነው ያቺ ፍቅር የተባለች ሴጣን የነገረች። እሺ አሁን ምን ትሻለኝ? ውሃ በላኝ እኮ አደይን አጣኋት። እሷን ለመርሳት ብትሞክር ጥሩ። አንተ ግን ለምንም አትሆንም። በቃ ምን ማለት ነው? ዘመድ ብትሆን እኮ ልታግባባኝ ትሞክር ነበር። አንተ ግን እርሳት አልከኝ። ሌላ ሴት ቢሆን ሞክርልሃለሁ። አደይ ወለ ልበ ደንዳና ነች። ማንንም ማፍቀር አትችልም። በአሁኑ ሰዓት አደይ ከእናቷና ከእህቷ ውጭ ሌላ ሰው ማሰብ አትችልም። እማይሆን ነገር እንዴት አድርግልሃለሁ እኔ? ኧረ እኔ በጣም ግራ እያጋባችኝ ነው። ይኸውልህ እዛ ሀገራችን እያለን አባቷ ለከበርቴ ሊድራት ነበር። እሱን ሽሽት ነው አዲስ አበባ የመጣችው። እሺ አሁን ምንድነው የማደርገው? በቃ ስራን ብትሰራ ይሻላል። ታታሪ ሰራተኛ ብትሆን ይሻላል። ሌላውን ብትሆን ይሻላል። አደይስ? እሷን እርሳት አልኩህ እኮ። በፍጹም ልረሳት አልችልም። በደንብ ይቻላል። ቆይ እኔ እንዳግዝ ትፈልጋለህ? አልፈልግም። የፍቅሯን ህመም ወደዋለሁ። እሷን አለማፍቀር ደግሞ አልችልም። አንተ ደግሞ ዝም ብዬ ሳዳምጥ ትፈላሰፋለህ እንዴ? ኧረ እየሄድክ አልችልም። በእናትህ አትጨቅጭቀኝ። እየታመምኩ መኖር ደስ ይለኛል ካልክ ይመች። ምን አገባኝ? ብርሃን አደይ ብርሃን እኮ እስካሁን አልተመለሰችም። ወዴት? እኔ እንጃ አላውቅም። አደይ ግን ሲመስለኝ አንቺን ለመፈለግ ወጣ እስካሁን አልተመለሰችም። ትንሽ ታገሽ፣ ትመለሳለች። ወይኔ የኔ ከርታታ ነገር ትትርበልሽ። ደግሞ እኮ አሟታል። ትንሽ ከሄደች ትወድቃለች። እና እሺ ቆይ ምን ባረግ ነው የሚሻለው? ወተን ፈልጋት ካልሆነ በቃ ነው የመጣች። ወዴት ነው የምትሄጂው? አደይ አደይ ወንድሜ መጣ። ናስቲ በእናትህ ዛሬ ዳንስ እንለማመድ። ከማጋጭ ስለለማምደው እንደውም ብቻዬን ደብሮኝ ነበር። ተነስ። ኧረ በእናትሽ ተይ። ወይኔ ይሄ ሰውነትን ደግሞ ብደነስበት ማለት ነው። ስንት ሴቶች ነበር የምታማልለው። ናንደስ በደንስ እኮ ደስ ይለኛል። ናላለ ወንድክ ሊዱ ታይ እኮ እሺ በለኛ በእናትህ ወንድሜ። አትወደኝም? በእናትህ ሊዱ ታይ አልኩሽ አይደለ? ማበል ከፈለግሽ ብቻሽን ነው በጂ አተኝም እንዴ? እኔ በቃ እዛ ሶፋ ላይ ሄጄ ልተኛ። አይሆንም፣ እዚሁ ነው የምተኛው። እንዴ ምን ችግር አለው እህቴ? እዚህ እስካላችሁ ድረስ እኮ ቤታችሁ ነው ብሏል ባርኮት። ቢሆንም እዚህ ነው መተኛት ያለብሽ። እኔ ባርኮት የሚለኝን እንጂ ያቺ ፍቅር የምትለውን አልሰማም። በቃ ደህና ደሪ ብርሃን። ይኸውልሽ ባርኮትም ፍቅርም ምንም አያገባቸውም። እሺ እህትሽ እኔ ነኝ። እኔ የምልሽ ነው መስማት ያለብሽ። አሁን ተኝ። ለምን በጧት ተነሳሽ? ትንሽ አተኝም ነበር? እህት አለሚግ እውነት ግን እዚህ ቤት ተመችቶሻል? እንዴ በጣም ጥሩ ሰዎች እኮ ናቸው። ደግሞ አንቺንም ያሳከምኩት እናታችንን የምጦረው እኮ እዚህ ቤት ሰርቼ በማገኘው ገንዘብ ነው። ይኸውልሽ እህቴ አሁን የምልሽን ነገር ከልብሽ አዳምጪኝ እሺ? እዚህ ቤት ምንም ቢፈጠር ምንም ነገር ቢሆንም ችልሽ ቃል እንዳታወጪ። በቃ የከተማ ሰው ልክ እንደ ገጠር ሰው አይደለም። በተለይ ደግሞ እዛች ፍቅር ፊት ምንም ብትናገርሽ አንገትሽን ደፍተሽ ወደ ክፍልሽ ቃል እንዳትመልሽላት እሺ? ግን ደግሞ እኮ ሁሌ እንዲየሰደቡሽ እንዲየመጡሽ እንዴት ነው ልትቀጥይ የምትችይው? እኔ ግን እንጃ አልዋጥም ብሎኛል።
አረ ጥሩ ናቸው፣ ጥሩ ሰዎች ናቸው። ደግሞ ጥሩ ሰዎች ባይሆኑ አንቺን ተቀብለው እዚህ ያኖሩሽ ነበር። ወንዱ ጥሩ ልጅ ይመስላል። ያቺ ፍቅር የምትባለው ግን በጣም መጥፎ ሴት ትመስለኛለች። እንደውም እሷ ናት በጣም ጥሩ ሴት። ይሄዋ እንቺ ጠጭ ያረጋጋሽ። ባርኮት በጣም ይቅርታ አስጨነቅኩ አይደል? ሌላ የምደውልለት ሰው ስለሌለኝ እኮ። አረ ምንም ችግር የለም። እንደው እኔ ባትነግሪኝ በጣም ነበር የሚደብረኝ። ደሞ አትጨናነቂ እሺ? ትገኛለች። ለፖሊሶችም ቢሆን ስላሳወቅናቸው አዲስ ነገር ከተገኘ ያሳውቁናል። እሺ አይዞሽ። ግን ማታ ስንለያይ ጥሩ ሁኔታ ላይ አልነበርክ። ምን የተፈጠረ ነገር አለ? አዋቴ ደህና አይደለም። ምን ተፈጠረ? የሚወዳት ልጅ አለ እና ይሄን ያስከፋል? አዎ የሚወዳት ልጅ ጠይቋት ከሱ ጋር ምን እንደማትፈልግ ነግሯለች። እኔም በጠይቃት ተመሳሳይ መልስ ልትሰጠኝ ትችላለች ብዬ እንዳላጣት ፈራሁ። አይ ባርኮት፣ ታዲያ እምቢ ያለችው እሱን እንጂ አንተን አይደለም ነው ወይስ ያ ልጅ አንተ ነህ? ኧረ እኔ አይደለሁም። ታዲያ አንተ እኮ ሌላ ሰው ነህ። ብትጠይቃት ሌላ አዲስ መልስ ልትሰጥ ትችላለች። አዎ የሚወዳት ልጅ ደግሞ ጓደኛዬ፣ ኧረ ከጓደኛም በላይ ወንድሜ። በራስ ወዳድነት ስሜት ተገፋፍቼ ከሱ ጋር እንዳልጣላ ፈርቻለሁ። ጓደኛ ከሆነ ትንሽ ይከብዳል። አንቺ ግን እንዴት ነሽ? ደህና አይደለሁም ባርኮቴ፣ ድክም ብሎኛል። አይዞሽ በቃ አይዞሽ፣ ሁሉ ነገር ይስተካከላል። ራስሽን አታስጨንቂ። ቆይ ምን ለማድረግ እየሞከርክ ነው? በጣም ይቅርታ አደይ፣ ስለናፈቅሽኝ እኮ ነው። ቆይ ብናፍቅስ እንዴት እንደዚህ ይደረጋል? ዴቭ ስንቴ ነው ካጠገቤ እንዳትደርስ አልፈልግም ብዬ ነገርኩ። ቆይ አሰማኝም? ዝም ብዬ ነው የምጮኸው ማለት ነው? ይቅርታ አደይ፣ በቃ ልመድ ነው። እንዴ ምንድነው ጫቱ? ምንድነው አንቺ ቤቱን የምትበጠብጪው? ይቅርታ ፍቅር፣ ዘይት አቃጥሎኝ እኮ ነው። ወይ ዘይት ነው እንዴ? እኛ ደግሞ ሌላ ነገር መስሎን። አሁን እሱን ተይውና እስቲ እቺ ፍቅርን ሽሮ አሰራር እንኳን አስተምረት። እዚህ ነገር መጠንሰሷን ብትተው። ሊዲያ ግን ስነ ስርዓት ይኖርሽ። ይኸውልሽ በዚህ ሊቀጥሽና በዚህ ሁኔታሽ ከቀጠልሽ ያልሆነ ነገር ውስጥ ነው የምትገቢው። እያስፈራራሽኝ ባልሆነ እንደፈለገሽ ተረጩ። እንተስላች እህት እናት እንዴ እናት እንዴ ደህና ነሽ እኔት? የት ነው ያለሁት? ራስሽን ስተሽ ከመንገድ ላይ ነው የመጣሁሽ። እንዴ ምን ልሰራ ነው የመጣሁት? እንኪጠጪ። ቆይ የት ነው የምትኖሪው? አሞኝ ልታከም እህቴ ጋር መጥቼ
ልጅቷ ከቤት አባረረች። አገሩም ደግሞ በደንብ አላውቀውም። መሄድበት ሳጣ ቆሜ ነበርና አዙሮ ጣለኝ። እሺ በቃ አሁን አንቺ ምንም አታስቢ። አንቺ እስኪሻልሽ ድረስ ራስሽን እየተንከባከብሽ እዚህ መቆየት ትችያለሽ። በጣም ነው የማመሰግነው። እሺ ችግር የለውም። አረፍ በይ። ዴቭ ከስራ ቦታ ባስቸኳይ ደውሎልኝ ልሄድ ነው እና እባክህ ያለኝ ነገር አደራሽ። ፍቅርንም ሊዱንም እየተቆጣጠርካቸው ደግሞ የብርሃንን ጉዳይ ችላ እንዳትለው እባክህ። ፈልገህ ለማግኘት ሞክር። ኃላፊነት ሰጥቻለሁ። ችግር የለውም ባርኮቴ፣ አታስብ። እንዳልከኝ አደርጋለሁ። ብዙ ትቆያለህ? 1-2 ቀን ነው የምቆየው። አደይ በአንቺ በጣም ነው የምታምነው። ሁሉንም ነገር ማለፍ የምትችይ ጠንካራ ሴት እንደሆነሽ አውቃለሁ እና እመኚኝ፣ ብርሃን ትገኛለች። እሺ ብዙ አትጨናነቂ። ፍቅር ደግሞ መጥፎ ማንነትሽን ትተሽ ለመኖር ሞክሪ። በቃ ሰዓት ሳይረፍድብን እንሂድ። ደህና ዋሉ። እሺ ልሸኛለሁ። አረች ሄይ ጋይስ እንዴት ናችሁ? እንዴት ነው ዛሬ? አላማረብኝም? የቱርክ ጣዖት መስለሻል። ዋት? እንደዚህ ተገላልጠሽ ወዴት ነው? እዛ የፈረደበት ኤላ ጋር ነው። ትሰሚኛለሽ? እዛ ቤት መመላለስ በጣም እያበዛሽ ነው። ብቻውን እኮ ስለሚደብረው ያው ቡና ላፍላለት ብዬ ነው። የራስሽ ጉዳይ፣ መሄድ ትችያለሽ። ኦኬ ባይ። ዴቪ አንቺ ደግሞ ምን ፈለግሽ? ለምን እኔ እናንተ ጥሩ ጊዜ አናሳልፍ? ፍቅር አሁን ሰለችኝ። እሺ አደይ አደይ ዛሬ ከክፍልሽ ባትወጪ ደስ ይለኛል። ከዴቭ ጋር አሪፍ ጊዜ ልናሳልፍ ነው። እሺ ኤላ እንዴ ሊዲያ፣ እንዴ ሳትደውይልኝ መጣሽ? ማናት እሷ? እሷ ብርሃን ትባላለች። ስትነቃ ትታወቂያታለሽ። እንዴ ብርሃን ያደይ እህት ናት? አዎ አታውቃትም እንዴ? እኔ እንጃ አላስታውሳትም። እህቷ እዛ ታለቅሳለች፣ እሷ እዚህ ተኝታለች። እራሷን ስታ ነው ያገኘኋት። አሁን ለአደይ ልደውልላታ። በቃ ደስ ይላታል እህቷ እዚህ እንዳለች ታውቅ። የእሷ እህት ከሆነችማ እስከፈለገችው ጊዜ እዚህ ትቆያለች። እና እኔን ስታባረረኝ ነው? አንቺማ ቀበጥ ነሽ። ይኸው ሳታስፈቅጂ ቤት ድረስ ትመጫለሽ። ሲያሻሽ ደግሞ በጉልበት ትገቢያለሽ። ኦኬ ደብሮክ ነው ልውጣልክ? እንደዛ ሳይሆን የኔን ነገሮች ማክበር ስትጀምሪ አንቺን ነገሮች ማክበር እጀምራለሁ። እሺ ለወንድሜ ልደውልለት። ብርሃን እዚህ እንዳለች ልንገረው። ፍቅር ዞር በይ። ዴቭ እኔ ብቸኝነት ሊገለኝ ነው። ይሄ ክፋትሽ እኮ ነው ጓደኛ እንዳይኖርሽ የሚያደርገው። ልቤን አታድመው። በቃ ፍቅሬን ተቀበለኝና አንድ ላይ እንሆን። ከዚህ ቤት እንጥፋ። ይሄ የቁም ቅዠትሽ ነው። እሺ ምንድነው? ቆይ የሆነ ነገርም አለ። ቆይ እኔ እንዴት በሆንልህ ነው ፍቅሬን ልትረዳኝ የምትችለው?